ያምሮ ታማሚ ናቸው። በቃ ያምሮ ታማሚ ናቸው። አሁን እሳቸው እያወሩ ያሉት ነገር አንድም እውነት አይደለም። አባትህ በህይወት አለ። ስለምን አባት ነው እያወራሉት? እኚህ ሰውዬ ለማግኘት ከቡድኖች ጋር ተወያይቼ በስተመጨረሻም ጉዞ እያደረግን ብዙ ነገሮችን ከኋላ አስከትሎ ነው የሚመጣው። እንደ አልዛይመር በሽታ ድንገት ተነስቶ ፓራላይዝድ የማድረግ ምናምን ነገር አለውና ያውም የተወለድኩበት ከተማን እንዴት ነው እናቴንም ጭምር ሊያውቁ የቻሉት እንዴት ነው? አንድን ጊዜ መለስ ብዬ ማየትም ይከብደኛል። እንዴት ልታውቂያቸው ቻልሽ? ያው ሆስፒታል ነው የምታውቂያቸው፣ ግን የመጀመሪያ ጊዜ እንዴት ልታውቂያቸው ቻልሽ? በጣራ ነገሩ ተመቷል፣ ጭንቅላቱ ተመቷል እና እነሱ ስጠይቃቸው አይ ምንም የተመታ ነገር የለም ድንገት አዙሮት ወድቆ ነው። እርሷ ደግሞ ተመቷል ጭንቅላቱ። ስልኬን ከፍቼ ቪዲዮዎችን እያየው የእሱ ታሪክ መጣልኝና የሚገርም ነገር አቶ ዝናቡ የኛ ፔሸንት ነው። እኔ ነኝ የምንከባከበው በዋነኝነት ማለት ነው። ሶ አቶ ዝናቡ አንዳንድ ጊዜ በቃ ኖርማል ሰው ሆኖ ያወራካል። ሲያወራክ ምናምን ነገር በኖርማል ጤነኛ ሰው ይመስልካል ማለት በቃ። አሁን ደግሞ ወጥቶ ተሽሎኛል ብሎ ወጥቶ እንትና ጋር ልዑል ጋር ሄዶ ሲያወራ ነው የሰማሁት። ስለዚህ ይሄ መሆን የለበትም ማለት ልጁ መግባት አለበት። እኔ ላግዘው ፈልጋለሁ። ወደ ሆስፒታል መመለስ አለበት። ልጁ ታማሚ ነው። ስለዚህ አውሮፓ ሀገር ሄጄ እንደዚህ ሆኜ ሚስት አግብቼ እዛ እኮ ሚስቴም አለች እንደዚህ አድርጌ ምናምን ይሉካል ማለት ያወሩልክ ማለት ነው። በቃ ሪል እውነት ነው የሚመስለው ማለት ነው። ያው ስለዚህ እኔ በቃ እንደ አልዛይመር ስለሆነ በሚለው በቃ እንደ ቀርቢያቸው ሁሉን ነገር እንደ ልጃቸውም ቀርቢያቸውን ሁሉን ነገር ልረዳቸው የምችለው እዛ ጋር እንጂ መጠየቅ አልችልም። ያው ትላልቅ ሰዎችም ስለሆኑ መጠየቅ አልችልም። የሚሉኝም ብቻ መስማት ነው። እንደዚህ በጠበጣለ ጠዋት ላይ እንደዚህ ማታ አልብሼው ጠዋት ስመጣ በራቁቱ ነው የማገኘው ተኝቶ ምንም ሳይነሳ እዛው ላይ እኔ ለማንሳት ስመጣ በራቁቱ አገኘዋለሁ። ያው ምንም በቃ መጠየቅም ይከብዳል። ምንድነው የተፈጠረው ብዬ መጠየቅም ይከብዳል። እዛ ጋር ቁም የሚል ድምጽ ከሁለትና ሶስት በላይ የሆነ ድምጽ የሰማነውና ሁለታችንም ወደኋላ የዞርኑ እንደዛ በደም ርሶ ስለ ገንዘቡ መጠየቅ ማግባብ መስሎም ስላልታየኝ ታስጨንቀኝ። ልጆቹንም አስወጣልኝ። አይወጡም። ማንንም እንዲወጣ አልፈልግም። እኔ እዚህ አሁን ጣረሞት መጥቶ እንኳን ቢወስደኝ ምንም ማልጸጸትበት ትልቅ ነገር ነው ያየሁት እኮ። እናቴ ምን ብዬ ነው የምጠይቃት? አባቴ ማን ነው? አባቴ በህይወት እንዳለ በደንብ ጠንቅቃ ታውቃለች የሚል ድምጽ ሰምቻለሁ። ምናልባት ደክሞት ይሆናል እንጂ ወይ ተመት ይሆናል ብዬ አልጠበቅኩም ነበር። በጣም እስኪ ጠይቃትና በቃ ሚልን ጋሽ ሚል ምንድነው ናት የምጠይቃት? ያው ታውቃለህ የስንት ውጣ ውረድ እንደወረድን እሱን ለማለት ትክክል ነው ልጄ። አሁን ማለት ንገረውና ሁሉን ነገር ንገረውና አንተም እፎይ ብለህ ተኛ ጋር ያመጣሁት እኔ ነኝ የጠየቅኩትን እድሉን እንዲያመቻችልኝ እሱ ጋር መጥቶ የሚሰራው አሁን እዛ በጣም ብዙ ስራ እሱ ያለበት ከተማ ላይ ማለት ነው። በጣም ብዙ ስራ ያለበት አባቴ ከደወለለት ትንሽ ስራ ምቱን ጥሎ ነው የሚመጣው ማለት ነው። እናቴ በህይወት እንዳለ ታውቃለች አባቴ? አሁን እዛ በልጅነት ስሜ ነበር ሲጠሩኝ ነበር። ማለትም ቤት ውስጥ በምጠራበት ስሜ በመታወቂያ ስሜ ሳይሆን ይሄ ሰውዬ ማንነቴን በደንብ አድርጎ ያውቃል ማለት እኔ የተወለድኩበት ክፍለ ሀገር ድረስ ሄዳቸው ማለት ምን አይነት ግንኙነት እንዳለ በመሃላቸው ምንም አይነት ግልጽ አድርገው የተነገሩት ነገር የለም። በዚህ ልክ እንደዚህ ዙሪያ ጥምጥም ሄዳችሁ እኔን ልታገኙ ፈልጋችሁበትን ምክንያት ማለት እንዳልከው ማለት ቢኒያምም ነግረዋል ብዬ አስባለሁ። በጣም አሰልቺ ነበር አንተን ለማግኘት እንትን የነበረው ማለት በጣም አስቸጋሪ ነበር። ግን ደግሞ በጣም እንደዚህ ዲፕ ተጨናንቀው ላፊ ነገር ውስጥ ገብተው እኔን አፈላልጎ ማግኘት በዙሪያ ጥምጥም ሄዶ በብሩክ በኩል ማገኘውን ነገር እሷን እንዳይጎዱብኝ ብዬ የሆነ ወደ እንትን ማለት ቢላ ምናምን አለና እሱን ሊሲድ ሮጦ ያዘኝ ማለት ነው። ምንድነው ከኔ ጋር ያላቸው? ምንድነው የሚፈልጉት? ማን ናቸውስ? በጣም አስጨነቀን። ጉዳያቸው እለት በእለት ባደረ ቁጥር ነገሮች በጣም እየከፉብን መጡ፣ እየጠነከሩብን ነው። ለዚህ ያዝናለሁ በጣም። ምንድነው ስላቸው በቃ ማለት የሆነ ሁኔታቸው ደስ አያሰኝም ሲመጡ ማለት ነው። ያመለጠውና እጁን እግሩ
ቆርቆሮ እግሩን ቆረጠው ማለት ነው። ማለት ያው እነዛ የነገሩን ከህንፃ ላይ ያወደቀ ነው። እሱ ያለን ደግሞ በሽፍቶች ተገደለ ነው ያለን ማለት ነው። ሰላም ሰላም፣ ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር እንመኛለን። እንግዲህ ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። ብዙዎቻችሁም በውስጥ መስመር እያወራችሁ ነበር። ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? ልዑል ብዙ እርዳታዎችን ያስፈልጉታል። ልዑል ላይ በተደጋጋሚ የተለያዩ ነገሮች ሲፈጠሩ አይተናል። እሱን ለማጥቃት በተለያዩ ጊዜ በተለያየ ቦታ ላይ ብዙ ነገሮች ተፈጥረዋል። ብዙ ነገሮችን አሳልፏል። እኛም ጋር የሆነ ነገር ሲፈጠር በመጀመሪያ ደረጃ መጥቶ ያለው ነገር ምንድነው የተፈጠረው? ምንድነው የሆነው? ምንም መረዳችሁ ነገር አለ በማለት ሁሌም ቢሆን ፊት ለፊታችን የሚገኘው ያው የንስር አይኑ ልዑል ነው። አሁን ላይም ደግሞ በሱ ጉዳይ ነው ያለውን ነገር እየተከታተልን ያለ ነው። ብዙዎቻችሁ በውስጥ መስመር ነግራችሁናል። እባክህን የተለያዩ ነገሮች እሱ ላይ እየተፈጸሙበት ነው ያሉት። ግልጽ የሆነ ነገር አይደለም። በየጊዜው የምንሰማው ነገር በጣም ግራ እያጋባና ብዙ ነገሮች እያጭበረበሩ ነው ያለ ነው የሚባል ነገር ነው የተሰማው። አሁን ላይ ደግሞ በዋነኛነት አባትህ ሌላ ሰው ነው። ወላጅ አባትህ እስካሁን ድረስ አባቴ ብለህ የምጠራው ሰው አባትህ አይደለም የሚባል ነገር ነው የመጣው። ያ ነገር እውነቱን ለመናገር ከሆነ ለመጀመሪያ ጊዜ ስንሰማው ያለውንም ነገር ስናይ በጣም ነው የደነገጥነው። ምክንያቱም በጣም ከባድ ነው ይሄ ነገር። እኔ ላይ ተፈጥሮ ቢሆን ምንድን ነው የምለው? ምንድን ነው የሚሆነው የምለውን እስክል ድረስ የመጣውና የእውነቱን ለመናገር አሁን ላይ የሆነ ሰው መጥቶ እኔ ጋር ወላጅ አባትህ እኮ ያንተ ትክክለኛ አባት አይደለም፣ ሌላ አባት ነው፣ ያንተ አባት ሌላ ነው፣ ሌላ ቦታ ላይ ያለ እንደዚህ አይነት ነገር ቢሉኝ በእርግጠኝነት እኔ እንጃ ለማመን በጣም የሚከብድ ነገር ነው። ይሄ ነገር ደግሞ በእርግጠኝነት ሁሌም እንደዚህ አይነት ነገር ሲመጣ ወደ እናታችን ጋር ነው የምንሄደው። በጣም የሚከብደውና የሚያስጠላው ነገር ደግሞ እናትን እንዴት ብለን ነው የምንጠይቀው? ወላጅ እናትን እናቴ እስካሁን የነበረው አባቴ አይደለም ወይ የሚል አይነት ነገር ጥያቄ መጠየቅ ማለት በጣም የሚከብድ ለመጠየቅ የሚከብድ እናትም ደግሞ ይህንን ነገር ስትሰማ በጣም ከባድ ነገር እንደሆነ ነው የምናየው። እና ከዚህ በፊትም ብዙ ነገር የተፈጠረውን ነገር አይተናል። ልዑል ከእናቱ ጋር የነበረውን ነገር አይተናል። እናት ስታለቅስ እንደነበር፣ ምን ያህል እንደተጎዳች፣ ምን ያህል በሰማችው ነገር ውስጧ እንደተሰበረ ብዙ ነገሮችን አይተናልና ይሄ ነገር እንደቀላል የሚታይ ነገር አይደለም። ሁሌም ቢሆን ልዑል ላይ የሆነ ሰው መጥቶ የሆነ ነገር ሲል ከኋላ የሆነ ነገር አለ የሚል ነገር ነው እኛ ሁሌም የምናስበው። ምክንያቱም ስራችንም እንደዛው ነው። ሁሌም ቢሆን ስራችን ወንጀለኞችን መያዝ ነው፣ ወንጀለኞችን ለህግ ማቅረብ ነው። በጣም በሚገርም ሁኔታ ደግሞ ብዙ ነገሮችን ነው እየሰማን ያለ ነው። ለመስማት የሚከብዱ ነገሮች ብዙ ነገሮች እየመጡ ነው እና ያ ነገር ደግሞ እያንዳንዳቸው ክትትልና ጥናት ይፈልጋሉ። እንደዚህ በስሜት ተነድተን የሆነ ነገር የምንወሰንበት ወይም ደግሞ የሆነ ነገር ነው ብለን የምናይበት ነገር አይደለም እና ያንን ለማድረግ ነው ራሴ የምከታተላቸው ኬዞች እንዳሉ ሆኖ ልዑልን ምንድነው ማግዝህ ነገር ያለው ምንድነው እየተፈጠረ ያለው ነገር ያለው ብዬ ቀጥታ ወደ ልዑል ጋር ሄድኩኝና ልዑልን ለማገዝ በተቻለ መጠን ስላፋ የነበረውና ያንን ነገር በማድረግበት ሰዓት ላይ በየራሳችን የሆነ የተከፋፈልነው ነገር አለ። እኔ በዚህ ጋር ብሄድ የሆነ ነገር አገኛለሁ፣ እሱ በዛ ጋር ብሄድ ደግሞ የሆነ ነገር ያገኛልና ምንድነው በዋነኛነት የምንፈልገው ይሄንን ኬስ ቶሎ ተከታትሎ ነገሮችን ቶሎ መጨረስ ነው የምንፈልገው። የእውነት ልዑል ላይ እየተፈጠረ ያለው ነገር እውነት ነው ወይስ ይህንን በማለት ወይም ደግሞ ልዑልን በማዘናጋት ሌላ ኬዞችን እንዳይፈጠሩና ሌላ መርዳት ያለብን ሰዎች ጋር እንዳንደርስ የሚደረግ ነገር ነው የሚለውን ነገር ነው በቀጥታ ለማጣራት የተወሰነውና በጣም በሚገርማችሁ ሁኔታ በእኔ በኩል አንዳንድ ነገሮችን ቼክ እያደረኩኝ ነበርና የቅርብ ሰዎች ደውለው አንተ ልዑልን ለማግኘት የሚፈልጉ ሰዎች አሉ፣ ቀጥታ ልዑልን ካላገኘ ነው እያሉ ነበር የነበረውና አሁን ባለንበት ሁኔታ ደግሞ ቀጥታ ከልዑል ጋር ማገናኘት በጣም ከባድ ነው። ምክንያቱም እሱ ጋር ብዙ ጭንቀቶች አሉ፣ በጣም ብዙ ጭንቀቶች አሉ። በጣም ተጨንቋል ልዑል። ብዙ ነገሮችን ለማጣራት እየሞከረ ነው ያለውና አንዳንድ ነገሮችን ግዴታ እኔ ማገዝ አለብኝ በሚል የያዝኳቸው ኬዞችን ወደ ጎን አቁሜ ማናቸው እነዚህ ሰዎች ምንድን ነው የፈለጉት የሚሉትን ነገር ነው ቀጥታ ለማጣራት የሞከርኩትኝና ቀጥታ ወደ ቢሮ እንዲመጡ ትእዛዝ ሰጥቻለሁ። ከኔ ሰዎች ጋር ቀጥታ ወደ ቢሮ ይመጣሉ። ቢሮ ከገቡ በኋላ ምንድን ነው የተፈጠረው? ለምንድን ነው ልዑልን የፈለጉት? እንደተነገረኝ ከሆነ ከሆስፒታል የመጡ ሰዎች ናቸው የተባለው። ይሄ ደግሞ ነገሩ ምን ያህል ሲሪየስ እንደሚያደርገው ሁላችንም የምናውቀው ነገር ነው። ሆስፒታል ከተባለ የሆነ መረጃ አብሮት የሚመጣ ነገር አለና እነዛን ሰዎች ቢሮ ላይ ተቀምጬ እየጠበቅኳቸው ነው የሚገኘው። ይምጡ። ከመጡ በኋላ ምንድን ነው የተፈጠረው፣ ከልዑል ጋር ምንድን ነው የሚያገናኘው የሚለው ነገር አንድ በአንድ የምናይ ይሆናል። አብሬያቸው ያለሁት እኔ ኤርሚያስ ነኝ። የምንገኘው ነበልባል ሚዲያ ላይ ነው። ሁላችሁም በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የዚህ ቻናል ቤተሰብ ይሁኑ።
ሁልጊዜም እንደምለው ኮሜንታችሁ ያስፈልገኛል። እያንዳንዱን ኮሜንት ከስር ጻፉልኝ። ብዙ ኮሜንቶችን እያነበብኩኝ ነበር እና ኢቨን እኛ ከምናስበው በላይ እናንተ ብዙ እንደሄዳችሁ ነው የሚያሳየው እና ፕሊስ አሁንም ቢሆን ኮሜንት ጻፉልን። ምን ማድረግ አለብን፣ ምንድን ነው መሆን ያለበት የሚለውን ነገር ከስር እንጠብቃለን። የእያንዳንዳችሁን ኮሜንት አንብበን በእናንተ ኮሜንት መሰረት ከኛ ሰዎች ጋር አንድ ላይ በማድረግ የተቻለን ነገር ለማድረግ እንሞክራለን ማለት ነው። ከደቂቆች በኋላ ቢሮ ይደርሳሉ። ከደረሱ በኋላ ምንድን ነው የተፈጠረውን የሚለውን አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። እንግዲህ ተመልካቾቻችን ያው እንዳልኳችሁ ቢሮአችን ደርሰዋል እንግዶቻችን። ከእንግዶቻችን ጋር እንግዲህ አጭር ቆይታ ይኖረናል። ያው ያለውን ነገር መግቢያ ላይ አንዳንድ ነገሮችን ለመናገር ሞክሬ ነበር። ከልዑል ጋር የተገናኘ ኬዝ ነው፣ መዋል ማደር የለበትም ስላሉ ብዙ ኬዞችን ወደኋላ በመተው እነሱም ወደ ቢሮአችን አስቀምጠን ያለውን ነገር ለማናገር ሞክረናል ማለት ነው። እንዲህ እስቲ ራሳቸውን ያስተዋውቁልናል። ምንድን ነው የተፈጠረው? ምንድን ነው የሆነው? እንዳሉም ከሆነ ልዑልን በጣም የሚያከብሩት የሚወዱት ሰው እንደሆነ እና ምንም ነገር እሱ ጋር እንዲፈጠር እንደማይፈልጉ ያንን በተመለከተ ደግሞ ራሱን የቻለ ነገር መረጃ ይዘውልን እንደመጡ ነው የሰማነው እና እስቲ ያለውን ነገር አብረን ምን ይሆናል። በመጀመሪያ እንኳን ደህና መጣችሁ። እሺ፣ እንኳን ደህና ቆየህ። እንግዲህ ያው በጣም በአስቸኳይና ልዑልን ካላገኘ ነው ልዑል መስማት አለበት እያላችሁ ብዙ ነገር ተወርቷልና እያንዳንዱን ነገር ደግሞ ያው እሱ መከታተል አልቻለም። በተቻለ መጠን ለማገዝ እየሞከርኩኝ ያለሁት። እንደነገራችሁኝ ከሆነ ደግሞ ከሆስፒታል ነው የመጣ ነው ብላችሁኛልና እስቲ እንግዲህ ስማችሁን ታስተዋውቁልኛላችሁ ስላለው ነገር አንድ በአንድ ለተመልካቾቻችን እና መደረግ ያለበትን ነገር ደግሞ ወስደን ያለውን ነገር የምናደርግ ይሆናል። እስቲ ስምሽን አስታውቂልኝ። ሲስተር ቃል ኪዳን እባላለሁ። ሲስተር ቃል ኪዳን ነርስ ነሽ ማለት ነው? አዎ ነርስ ነኝ። በጣም አሪፍ። ወንድም ያንተ ስም ማለት? ስሜ በረከት ይባላል። በረከት፣ የአንተ የስራ ድርሻ ምንድን ነው? እኔ ታማሚዎቹን ማገዝ ነው፣ በዛው ላይ የሚፈልጉት ቦታ ላይ ለማድረስ ምናምን እንጂ የስራው ዘርፍ ላይ አካል ሆኜ አይደለም። እዛ ሆስፒታል ላይ ታማሚ ፔሸንቶችን ማገዝ ማለት ነው? ማገዝ እንደዛ ነገር ነው የስራ ድርሻ። በጣም ጥሩ። እንግዲህ ሲስተር ያው ብዙ ነገር ማውራው ነገር አለ፣ በጣም አስቸኳይ ነው ብለሽኝ የመጣሽው እና እንደው እስቲ ሲስተር ያው እንዳልሽኝ በነርስ ነኝ ብለሽኛል። እያንዳንዱ ነገር ደግሞ ከልዑል ጋር የሚገናኝ መረጃ ነው ይዤ የመጣሁት ብለሽኛልና ሁሌም ቢሆን የምናደርገው ምንድን ነው፣ አንድ ሰው መረጃ አለኝ ወይም ደግሞ የሆነ ነገር አለ ብሎ ወደኛ ጋር ሲመጣ ቀጥታ ወደ መረጃው አንገባም። እያንዳንዱ መረጃ ከመስማታችን በፊት ያንን መረጃ የሚያቀርብልን አካል ማን ነው፣ ምንድን ነው የሚባሉ ነገሮችን ማውራት ግዴታ አለብን እና እስቲ ሲስተር አንቺ ማነሽ? ምንድን ነው የምትሰሪው? ከልዑል ጋር ምን አገናኘሽ የሚለው ነገር አንድ በአንድ ማወቅ እፈልጋለሁ እና እስቲ ሲስተር እስቲ እንተዋወቅ። ምን ማነሽ? ከየት ነው የመጣሽው የሚለው ነገር እስቲ እናውራ። እሺ፣ ቅድም እንዳልኩት ያው ሲስተር ቃል ኪዳን እባላለሁ። እዚሁ አዲስ አበባ ውስጥ ተወልጄ ያደግኩት። እንደ እድል ሆኖ የግል ትምህርት ቤት አልተማርኩም፣ የመንግስት ትምህርት ቤት ነው የተማርኩት። ትንሽ የኔ ፋሚሊዎች ዝቅተኛ ከሚባሉት ማህበረሰብ ውስጥ ነው ያሉት እና እሱ ያ ትምህርቴን የመንግስት ትምህርት ቤት እየተማርኩኝ ነበረ። ቤተሰብንም በጎን አግዛለሁ። እናቴ በጣም ነው የምወዳት። ያው እንደዛ እያልኩኝ 12ኛ ክፍል ደረስኩኝ። 12ኛ ውጤት በጣም በጉጉት ነበር ስጠብቀው የነበረው። እግዚአብሔር አልፈቀደም። እናቴ የዛን ሰዓት 12ኛ ፈተና በምፈተንበት ወቅት ታይም ላይ እናቴ በጣም ታመመች። ያው ታመመች፣ በዛውም አረፈች። በጣም ከባድ ነበረ ያን ጊዜ። አመሰግናለሁ። ያቺን ወቅት በጣም ማለት ማስታወስ ራሱ አልፈልግም። እውነት በጣም ከባድ ነበረ። ምንድን ነው እንደው ይቅርታ እንደው መጠየቅ እንታረምብኝ። ማዘር ምን አሟቸው ነበረ ይሄን ያህል በአንድ ጊዜ 12ኛ ክፍል ላይ ያለሽ የሁሉ ነገር የመጣባቸው? እናቴ ከመጀመሪያውም ትንሽ ያማት ነበር። ሞር ደግሞ እንደነገርኩ ነው እኔ ነርስ ዶክተር ነበር መሆን የምፈልገው። ህልሜ ዶክተር የመሆን ነበር እና ዶክተር ለመሆን ራሱ ያነሳሳኝ እናቴ ከልጅነትም ያማታል የሚያማት ነገር ነበር እና ለእሷ እንድደርስላት ነበር ዶክተር ሆኜ እሷን አክማለሁኝ የሚል ሀሳብ ነበር ያለኝ። ግን እግዚአብሔር አልፈቀደም። እናቴን አጣኋት እና ቢያንስ እናቴን ባጣት እንኳን ሌሎችን አግዛለሁ ብዬ ነበረ። አልፈቀደም። እግዚአብሔር ስላልፈቀደው 12ኛ ክፍል ላይ ውጤት ቀረብኝ። ዶክተር የመሆን እንትኔ ወደ ዩኒቨርሲቲ አላለፍሽ? የመግቢያው ማለፊያውን አላለፍኩም ነበር እና ምንም አማራጭ አልነበረኝም። ቀን እየሰራው የግል መማር ነበረብኝ። የግል ኮሌጅ ገባሁኝ እና ኮሌጅ ተጨረስኩኝ፣ ተመረኩኝ። ከተመረኩ በኋላም የሆስፒታል ነበር የመንግስት ሆስፒታል ላይ ነው የተመደብኩትኝ።
በስራዬም አንድ 7 ዓመት ምናምን አገልግያለሁኝ በነርሲንግነት በነርሲንግነት። አዎ እና እንደዛ ነው የኔ እንትን። እስቲ ስለ ሙያሽ እናውራና እንዴት ነው የነርሲንግነት ሙያ? ያው በዋነኛነት ዶክተሮችን በማገዝ ነው የምትሰሩት እና እንዴት ነው እስቲ ስራው ላይ ምን ያህል ደስተኛ ነሽ ስላለው ነገር? በጣም ደስተኛ ነኝ ማለት በቃ እንደ ፔሸንት መንከባከብ የሚያስደስት ነገር የለም። በቃ ህልሜም እሱ ነበረ። በጣም ደስተኛ ነኝ። በነገር ላይ ኒንጃ ፔሸንቶች ማለት የተለያዩ አሉ። እንደ እናትህ እንደ ቤተሰብ ምናምን ሆነው ያንተን እርዳታ ፈልገው ምናምን እንትን እንድትላቸው የሚፈልጉ አሉ፣ እንድትንከባከባቸው እና እነሱ እንደ መንከባከብ የሚያስደስት ነገር የለም። በስራዬ ላይ ብዙ ነገሮች ያጋጥሙኛል። ያንን ደግሞ በቻሌንጅ አድርጌ በቃ ደስተኛ ሆኜ የማሳልፈው። እንደው እስቲ ምን አይነት ቻሌንጅ ያጋጥሙሻል? ያው አንደኛውን ስለ ሙያሽ ማውራታችን ካልቀረ እዛ ላይ ምን ያጋጥማል ምን ይፈጠራል የሚሆን ለማውራት ያክል ለምሳሌ ምን አለ መሰለህ የተለያየ ኬዝ ነው የሚመጣው። ማለት በጣም ተጎድቶ ይመጣል ይሆናል አይደለ? በቃ ዝም ብሎ ከባድ ነው ማለት አንዳንድ ከስተመር አንዳንድ ፔሸንት የሚመጣ በቃ ቢያንስ ማድረግ ያለበትን ቦታውን አውቆ እዛ ጋር የመጣው ለመገልገል ነውና ቦታውን አውቆ ማድረግ ያለበትን ነገር በአግባቡ እንትን ይልሃል። አንዳንዱ ደግሞ የሆነ ነርስ ስትሆን ደግሞ በነገር ላይ ማለት ነው ትንሽ ዝቅ የማድረግ ነገር አለ። ዶክተር ስትሆንና ነርስ ስትሆን እኩል አይደለም ለአንተ የሚሰጡት ክብር ማለት ነው። የሆነ ነገር ፈልገው እዛ ጋር መረዳት ያለበት ኬዝ መጥቶ እኛ ቅድሚያ ማገዝ ያለብን ነገር ልናግር ስንል ዶክተሩን ጥሪልኝ የሚልክም ፔሸንት አለ። እኛ ደግሞ ዋና እዛ ጋር ልናገለግል የመጣ ነው ፔሸንትን የተጎዳን ሰው ለማገልገል እስከሆነ ድረስ በተገቢው መንገድ ማገልገል ነው እኛን የሚያስደስተን እና እንደዚህ አይነትም ቻሌንጆች አሉብን። ያው ብዙ ነገር እናሳልፋለን ነው። እስቲ ያው ከህክምናሽ ጋር የተገናኘ ነገር እና ቀደም ከመግቢያው ላይ አንዳንድ ነገሮችን እያወራን ነበርና በአሁኑ ሰዓት ላይ የምትሰሪው አቶ ዝናቡ ታከምበት የነበረ ሆስፒታል ላይ ትሰሪ እንደነበር ነግረሽኛል እና ከእሳቸውም ጋር ብዙ ሰዎችን ትሪት እንደምታደርጊ ብዙ ነገሮች እንደተፈጠሩ ከአቶ ዝናቡ ጋር የተገናኙ ኬዞችን አለ ብለሽኝ የመጣ ነው። እውነት ነው። ዋነኛውም የመጣንበት አላማ ለዚህ ነው። ቅድም እንዳልኩ ልዑል በጣም የማደንቀው ጋዜጠኛ ነው። በጣም ጎበዝ የሆነ ልጅ ነው። እኔ የእሱን እንትኖች የምከታተላለሁኝ በጣም እና አጋጣሚ ሆኖ ትናንትና ማታ የሆነ ስልኬን ከፍቼ ቪዲዮዎችን እያየው የእሱ ታሪክ መጣልኝ እና የሚገርም ነገር አቶ ዝናቡ የኛ ፔሸንት ነው። እኔ ነኝ የምንከባከበው በዋነኝነት ማለት ነው። አቶ ዝናቡ አንዳንድ ጊዜ በቃ ኖርማል ሰው ሆኖ ያወራካል። ሲያወራክ ምናምን ነገር በኖርማል ጤነኛ ሰው ይመስልካል። አንዳንዴ ደግሞ ምን አለ መሰልክ በቃ በድንገት ቅይር ይልና የሚያወራቸው ወደኋላ ተመልሶ የሚያወራቸው ታሪኮች ምናምን በጣም የሚያስደነግጡ ናቸው። ከሱም አጠብቀው ነው ምናምን እና ግራ ያጋባሃል። ልጁ በጣም ሰውየው በጣም ታሟል እና ቢያንስ የሱን ፋሚሊ ራሱ ነግረናቸው ነበር አስቀድመን ከዚህ እንዳይወጣ ከሆስፒታል መውጣት የለበትም፣ እዚህ ክትትል ሊደረግለት ይገባል፣ እሱ ታሟል፣ ጤነኛ አይደለም። አሁን ላይ የሚያወራውን ነገር እየሰማችሁ ማለት ጭንቅላቱን ነው በነገር ላይ የተመታው እና የጭንቅላት ኬዝ ደግሞ ከባድ ነው። ጭንቅላቱን የተመታው ስትይኝ አልገባኝም። እስቲ ቆይ ይቅርታ አድርጊና ወደኋላ ልመለስሽና አቶ ዝናቡን አንቺ እንዴት ልታውቂያቸው ቻልሽ? ያው ሆስፒታል ነው የምታውቂያቸው፣ ግን የመጀመሪያ ጊዜ እንዴት ልታውቂያቸው ቻልሽ? በምንድን ነው አቶ ዝናቡ እዛ ቤት ሊመጡ የቻሉት? እዛ ሆስፒታል ሊመጡ የቻሉት? የኔና እሱ የተገናኘበት አጋጣሚ አደጋ ደርሶበት ነበር። አጋጣሚ የመጣው ማለት ነው። አደጋ ደርሶበት ሲመጣ ማለት ኖርማል አደጋ ነው የሚመስለው፣ ግን ጭንቅላቱ ተመቶ ነበረ። በዛን ሰዓት ጭንቅላቱን ተመቶ ነበረ። ጭንቅላት ሲመታ ደግሞ በጣም ብዙ ነገሮች አስከትለው ነው የሚመጡት። በአንድ ጊዜ ፓራላይዝ ልትሆን ትችላለህ። ጭንቅላትን ስትመታ ደግሞ ብዙ ነገሮችን ከኋላ አስከትሎ ነው የሚመጣው። እንደ አልዛይመር በሽታ ድንገት ተነስቶ ፓራላይዝድ የማድረግ ምናምን ነገር አለው እና እሱ በዛን ሰዓት ኖርማል ነበረ ማለት እንደዚህ ፓራላይዝድም አልሆነም። በእርግጥ ጭንቅላቱ ተመቷል እና ረጅም ጊዜ ከኛ ጋር ቆይቷል ምናምን። አሁን ድኛለሁ መውጣት አለብኝ ብሎ ነው የወጣው። ቤተሰቦችንም አናግሬ ነበረ። እኔ እንደውም በቅርበት ስለምከታተለው በጣም ያሳዝነኛል እና መውጣት የለበትም እያልኩኝ ነበረ። ድኛለሁ መውጣት አለበት ምናምን ብለው ያወጡት ማለት ነው።
ድጋሜ ተመልሰ መምጣት አለበት። የሆነ ነገር ማለት ከባድ ነገር እንዳትሰራ ሸክም ነገር እንዳትሸከም ብለን አስጠንቅቀ ነው ነበረ። ግን ያን ነገር ይመስለኛል እሱ የሚሰራው ማለት መስሪያ ቤቱ ከባድ ነገር ላይ ነው መሰለኝ፣ እንደ ኮንስትራክሽን ምናምን ላይ ነው መሰለኝ እና በድንገት ወጥቶ ምናምን ብዙ ከቆየ በኋላ በድንገት መጣ። ታሞ ምናምን ይዘውት መጡ። ምን ሆኖ ነው ስል የተመለሰልኝ የሆነ በቃ ድንገት አዞረኝ፣ በቃ ወደኩኝ፣ ወደዚህ መጣሁኝ ነገር ነው ያለው። ግን አይመስለኝም እንደዛ። እኔ እንደምረዳው ከሆነ እንደ ጤና ባለሙያነቴ የሆነ ነገር ጭንቅላቱን እንደመታው ነው የምረዳው። በድጋሚ ማለት ነው። አዎ ድጋሚ ተሽሎት ነበር፣ ገብቶ ነበረ ማለት ነው። ሆስፒታል ውስጥ ገባ፣ አደጋ ደርሶበት መጣ። የሚያስፈልገውን ነገር ትሪት አደረጋችሁለት። ነገር ግን እንደውም እናንተ ቢቆይ ጥሩ ነበር ብላችሁ ነበር። ግን እሱ ሙሉ ለሙሉ ጤነኛ ነኝ ስላለ ያለውን ነገር ሲደረግ በተቻለ መጠን ራሱን ትሪት ማድረግ የሚችል ከሆነ ብላችሁ ፈርማችሁ አስወጣችሁት። አዎ ቤተሰቡ ፋሚሊው ራሱ ፈርሞ ነበር። ከዛ በኋላ ከወጣ በኋላ ደግሞ መልሶ ወደ ስራው ነው የገባው። ስራ ላይ ባለበት ሰዓት ላይ ጉዳት ደርሶበት በድንገተኛ ወደ ሆስፒታል ገባ ነው የምትይ? ያ በድጋሜ ማድረግ መጠንቀቅ ያለበትን ነገር ነግረነው ነበረ። ከባድ ነገር እንዳይሰራ ብዙ ነገሮችን አስጠንቅቀነው ነበር። ግን ያን ነገር ተግባር ላይ አላዋለው ይመስለኛል እንደዛና እሱ ያለውና የሕክምና ውጤቱ ግን ተቃራኒ ነው። እኔ በድንገት ዝም ብሎ አዞረኝ ነው ያለው፣ ግን እንደዛ አይደለም የሕክምና ውጤቱ ማለት ነው። የሆነ ነገር ጭንቅላቱን እንደመታው ነው። ይገርማል። በድንገት ይነሳና የሆነ ጫካ ውስጥ እንደዚህ ምናምን ሰዎች ይዘውኝ እንደዚህ ሆኜ ጓደኛዬን መተውት እኔ በድንገት አመለጥኩ ምናምን ነው የሚልክ ማለት ነው። ደግሞ ድንገት ይነሳና ጤነኛ ይሆንና የሆነ እዛ ፔሸንት የእሱ ክላስ ውስጥ ያሉትን ፔሸንቶች ሲያጫውት ትሪት ሲያደርግ ምናምን ነገር ታየዋለህ። ይሄ ምንድን ነው? እሱ በጣም ይገርመኛል። እኔ በቃ የሆነ በቀን ውስጥ 2-3 አይነት ሰው ነው የሚሆንበት። ስለዚህ ያ ማለት ጭንቅላቱ የሆነ ነገር እንደሆነ ነው እኔ የሚረዳውና ማለት በቃ አሁን ደግሞ ወጥቶ ተሽሎኛል ብሎ ወጥቶ እንትና ጋር ልዑል ጋር ሄዶ ሲያወራ ነው የሰማሁት። ስለዚህ ይሄ መሆን የለበትም ማለት ልጁ መግባት አለበት። እኔ ላግዘው ፈልጋለሁ። ወደ ሆስፒታል መመለስ አለበት። ልጁ ታማሚ ነው። ስለዚህ እኔ አንተን ልዑል ጋር እንድታደርሰኝ የምፈልገው ልጁን ሰውየውን አግኝቼው ወደ ሆስፒታል አስገብቼው ላግዘው እፈልጋለሁኝ እና ለዚህ ነው የመጣሁት። በጣም የሚገርም ነገር ነው እያንገርሽኝ ያለሽው። ምክንያቱም እኔ አቶ ዝናቡን ኢንተርቪው በሚደረግበት ሰዓት ላይ አንዳንድ ነገሮችን መረጃዎችንም ቼክ እያደረግን ነበር እና አቶ ዝናቡ በጣም ብዙ ህይወቶችን ያሳለፈ ሰው ነው። እንደሰማነውም ከሆነ አንዳንድ ነገሮችን መረጃዎችን በምናጣራበት ሰዓት ላይ የፈርኒቸር ባለሙያ እንደነበረ እና ብዙ ክፍለ ሀገሮች ላይ እየተዘዋወረ ብዙ ስራዎችን ሲሰራ እንደነበረ አውቃለሁ። በዛ መሀል ደግሞ ከአንድ ባልደረባው ጋር የሆነ ጊዜ በሚሰራበት ሰዓት ላይ ሽፍታዎች ጥቃት አድርሰውበት አንዱ ጓደኛውን እንዳጣም አውቄያለሁ። በጣም የሚያሳዝን አጋጣሚዎች እንደነበሩ አጋጣሚ ፈጣሪ ብሎልኝ እንጂ እኔም የዳንኩትኝ እኔም ከጓደኛዬ ጋር ሟች ነበርኩ ብሎ ብዙ ታሪኮችን አውርቶልናል። አንዳንድ ነገሮችንም ቼክ ለማድረግ ሞክረን ነበርና ብዙ እውነታዎችን ያየሁት። ግን አንቺ ደግሞ በዚህ በኩል አቶ ዝናቡ የአእምሮ በሽተኛ ናቸው የሚባል አይነት ነገር ነው እየነገርሽኝ ያለሽው። ያ እውነት ነው። ቆይ እስቲ ነርስ ያው ይቅርታ አድርጊልኝና አንቺንም ብዙ ማውራሽ ነገር አለ። ግን ያው ሞር እሱ ደግሞ የተለያዩ አባትና እናቶችን እንከባከባለሁ ስላለኝ እስቲ እሱ ስለ አቶ ዝናቡ ምንድን ነው የሚለውን ማውራት ፈልጋለሁ ከእሱ ጋር። ነገር ግን ነርስ አንድ ነገር እንድታስቢልኝ የሚፈልገው ነገር ይሄ ሰውዬ ለምንድን ነው እንደዚህ በሽተኛ ነው ብላችሁ ሙሉ ለሙሉ ልትደመድሙት የቻላችሁት የሚለውን ነገር እያሰብሽ እንድትጠብቂኝ እፈልጋለሁ። እስቲ ወንድሜ ስላለው ነገር አብራኝ። ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? እሷ እዚህ ጋር የምትለኝ ነገር አለ፣ ትንሽ ግራ አጋብቶኛልና እስቲ አንተ ማነህ የሚለውን ነገር ንገረኝና ከዛ በኋላ ያለውን እናወራ። ኦኬ እኔ ቅድም እንዳልኩ በረከት እባላለሁና ያው እዛው አካባቢ ነኝ ያደግኩት፣ እዛው ሆስፒታሉ ባለበት የተማርኩትም እዛው አካባቢ ነው እና ያው እንደ ማዕከለኛ ያለ ቤተሰብ ላይ ስለነበርኩኝ ብዙውን ጊዜ በስራ ነው እየሰራሁ ነበር ስማ የነበረው ቤተሰብም ለማገዝ ምናምን ነገርና እኔም እንደሷ አሽሮትሬ ውጤት አልመጣልኝም ነበር ያኔ። ከዛ ያው እንደ ወጣት ምናምን በፈርኒቸር ቤትም ጂፕሰን ላይም እና ብየዳም በቃ ያልሞካከርኩት የስራ አይነት የለም።
ከዛ የሆስፒታሉ ደግሞ ደስ የሚለው እዛው ሰፈር ላይ ያሉትን ሰዎች እንደዚህ ስራ ያጡትን ምናምን ነገር የስራ እድል እየፈጠረ እዛው ፔሸንቶቹን ከአንዳንድ ቦታ ወደ አንዳንድ ቦታ ወይ ፀሐይ ማሞቅ ይሆናል ወይ ሽንት ቤት ለመውሰድ ምናምን እገዛ የሚያስፈልጋቸው ምናምን ነገር እንደዛ አይነት አጋዥ ስለሚፈልጉ ያው ወደኛ ሰፈር እየመጡ እዛው ቅርብ ስለሆነ ሰው ምናምን ይወስዱ ነበርና እንደ አጋጣሚ ነው እኔም የሆነ ጊዜ ላይ እንደዚህ ያገኙኝ እና እንደዚህ ነበር ሰዎቹን እዛ ምረዳው። ያው ጧት ላይ ወይ ፀሐይ ሞቃች ለማስሞቅ በዊልቸር ይዣቸው እወጣለሁ። ሽንት ቤት ምናምን ይዣቸው የሚሄደው እኔ ነኝ። ምን ያህል ጊዜ ሆነዋል ይሄን ስራ መስራት ከጀመርክ? ኦልሞስት አሁን 2 ዓመት ሊሞላኝ ነው። 2 ዓመት። ስለዚህ ለያለፉት 2 ዓመታት እዛው ሆስፒታል አካባቢ ስለምትኖር በዋነኛነት ስራ የተለያዩ አቅመ ደካማ ሰዎችን መንከባከብ ማለት ነው። እንዴት ነው ይሄንን ስራ ቅጥር እስቲ የምትቀጠሩት? ራሱን የቻለ የስራ ቅጥር አለው ወይስ እንደዚህ የሰፈር ልጆች ስለሆናችሁ ብቻ አግዙኝ እርዱኝ በሚል ነው የምትገቡት? የስራ ቅጥር ኖሮት ሳይሆን ስራ አጦችን እዛ አካባቢ ላይ ያሉትን ስራ አጦችን እንደዚህ ሆስፒታሉ እንደዚህ አይነት ሰዎችን ስለሚፈልግ ይነግሩንና ምናምን እዛው አካባቢ ያለነውን ያው እንደዚህ አይነት ምንድነው ቅድም እንዳልኩ ፈርኒቸር ምናምን ስንሰራ ይጠይቁን ነበር። እኛም ደግሞ ጓደኞቻችን ምናምን እንትን ነበር። እኛ በአጋጣሚ ደግሞ እኔ በመሀል ስራ አቁሜ ነበርና እንደዚህ ሲጠይቁኝ ያው በቃ እኔም መስራት እፈልጋለሁ ብያቸው ነው የገባሁት። ያው ባለትዳርም ስለሆንኩኝ ስራ ትንሽ ነው ትልቅ ነው አትልም ትዳር ውስጥ ስላለና ያገኘውን ትሰራልና በዛ ምክንያት ነበር የገባሁት። እና አዛውንቶች ናቸው በብዛት እዛ ሆስፒታል ላይ ያሉት እና በብዛት ደግሞ የአልዛይመር በሽታ ያጠቃቸዋል እና አሁን ሳታስበውን እዛ ጋር ልጄ መጣ ይሉኛል እና ያው እዚያ ስለሚረሱት ከጥቂት ደቂቃ በኋላ ያሉትን ስለሚረሱት ለዛች ደቂቃ ቢያንስ እንደ ልጃቸው ሆኜ ቀርባቸዋለሁ። ልጄ መጣ ማለት እዛ ፔሸንቶቹ ታካሚዎቹ ናቸው አንተን ልጄ የሚሉ? አዛውንቶች ስለሆኑ ያው በብዛት የመርሳት ሁኔታ ያጋጥማቸዋል ምናምን ነገር እና ልጄ መጣ ብሎ እንትን ሲሉ በቃ እንደ ልጃቸው ሆኜ እስከሚረሷት ድረስ ያችን ደቂቃ አብሬያቸው ሆኜ አስታምማቸዋለሁ። የማይነግሩኝ ታሪክ የለም ስላሳለፉት አሁን እና እዚህ በሰራሁባቸው 2 ዓመታት ውስጥ በቃ ብዙ አይነት ፔሸንቶችን ነው የማየው እና አዛውንቶቹ ምናምን ብዙ አይነት በቃ ማለት ለመናገር ይከብዳል፣ ግን ያው ሽንታቸውን መቆጣጠር የሚከብዳቸው ሊኖሩ ይችላሉ። ይሄን በቃ ብዙ አይነት ታማሚዎች ናቸው ያሉት እዛ አካባቢ እና ግን የአቶ ዘነባውን ጉዳይ የሚሆነው እንዴት ነው? አሁን ለምሳሌ ሩሙ አስገብቼ አልብሼው አስተኝቼው ወጥቼ ሌሊት ላይ ድንገት ወይ ይጮሁ እየበጠበጠ አገኘዋለሁ። አቶ ዝናቡ ነው ይሄን የሚያደርገው? እንደዚህ ይበጠበጣል። ጠዋት ላይ እንደዚህ ማታ አልብሼው ጠዋት ስመጣ በራቁቱ ነው የማገኘው ተኝቶ ምንም ሳይነሳ እዛው ላይ እኔ ለማንሳት ስመጣ በራቁቱ አገኘዋለሁ። ያው ምንም በቃ መጠየቅም ይከብዳል። ምንድነው የተፈጠረው ብዬ መጠየቅም ይከብዳል። እዛ ጋር ወይ ከነርሷ ጋር ነው ላወራ የምችለው እንጂ ምክንያቱም እኔ ምንም እዛ ጋር ስልጣን የለኝም ምንድነው ጉዳዩ ማለት ነው። እንደዛ አይነት ነገሮች ይፈጠራሉ እና ደግሞ እንዳልኩ ቅድም ልጄ መጣ የሚሉት ነገር አለው በብዛት ሁሉም እንደዛ በኩል ሰዓት እንደዛ ሊሉኝ ይችላሉ እና በብዛት ሰብሰብ ብዬም ከነሱ ጋር ሰብሰብ ብለን ምናምን የምናወራበት ነገር አለ እና አቶ ዘነበ ደግሞ ብዙ አይነት ታሪኮችን ይነግሩን ነበር። ሁሉም ይነግሩናል በእርግጥ ግን አቶ ዘነበ የሚሉን በቃ ስለሚሰራው ስራ ምንድነው አቶ ዝናቡ ስም ይስተካከል። ዝናቡ አሁን ዘነበ ነው ማን ነበር? ዘነበ ዝናቡ ዝናቡ እና እንዳልኩ አቶ ዝናቡ እዛ ጋር ተሰብስበን በምናወራበት ሰዓት የማይነግሩን ታሪክ የለም ስላሳለፉት ታሪክ ምናምን። ግን እዛ ጋር እኔ ለራሴ የማስበው አንድ በብዛት እዛ ጋር ያሉት የመርሳት ችግር ያለባቸው ናቸው። ግን እሱ የሚነግረን ስላሳለፈው ታሪክም ይነግረናል። ያው በቃ ስላለው ሁኔታ ምናምን ይነግረናል ምናምን ነገር ብቻ ያው ከህመሙ ጋር የተያያዘ ነው ብዬ ስለማስብ እኔ ዝም ብዬ ሰማቸዋለሁ ምናምን እዛ ያሉትንም ነገር እና ስለደረሰበትም ነገር ነግሮን ነበር። እንደዚህ አሁን አንዳንዴ ለእኛ የሚነግረን ለሌላ ሰው ደግሞ ሌላ ነገር አድርገው ነው የሚናገሩ። ለእሱ አይታወቀውም በእርግጥ ግን ቀየር ይላል። አሁን ሽፍታዎችን እዚህ ጋር ይዘውን ነበር ምናምን በመኪና ትላልቅ መኪኖችን ስነዳ ምናምን ሽፍታዎች ይዘውኝ ነበር። ነገር ግን እውነት እንደሆነ ነበር የማውቀው። ጥቃት እንደደረሰባቸው አውቃለሁ።
እንደዛ ተብሏል። ግን ደግሞ ሪከርዶቹን የሆነ ሰዓት ላይ እኔ አሁን እንደዚህ እንትን ካሉኝ በኋላ እንደ ድንገት ፋይል ሲቀያየር ምናምን እዛ ጋር ጨረፍ አድርጌ አነባለሁ አንዳንድ ፋይሎች እና ምንም ምንድነው ከሀገር ወደ ሀገር ወጥቶ የሰራበት ምንም ፋይል የለም እዛ አካባቢ ላይ ያነበብኩት ላይ ማለት ያው። ስለዚህ እኔ በቃ እንደ አልዛይመር ስለሆነ በሚለው በቃ እንደ ቀርቤያቸው ሁሉን ነገር እንደ ልጃቸውም ቀርቤያቸውን ሁሉን ነገር ልረዳቸው የምችለው እዛ ጋር እንጂ መጠየቅ አልችልም። ያው ትላልቅ ሰዎችም ስለሆኑ መጠየቅ አልችልም፣ የሚሉኝም ብቻ መስማት ነው። እና ለእኛ እንደዛ ተሰብስበን ሽፍታዎችን እንደዚህ አድርገውናል ምናምን ነገር እና ደግሞ ለአንዳንዶቹ ደግሞ ምንድነው ከሌሎቹ ስሰማ እኛ ያኔ እንትን ሽፍታዎች እንትን ብለውን ሽፍታዎች ያኔ እዛ መንገድ ላይ ሲመጡብን ሽፍታዎቹን በቃ አሸንፈናቸው ምናምን መተናል። የያዝነውን የሆነ መኪና ነገር ነበርና ምንም ነገር ሳይደርስበት ምናምን ነገር አሳልፈን መተናል ብሎ ደግሞ ለሌሎቹ ይናገራል። ለእኛ ደግሞ እዛ ጋር ተይዘን ምናምን ነገር የሚለው ነገር አለ። እዚህ ሌላ ነው እዛ ሌላ ነው የሚናገረው ነገሮች። አሁን ለእናንተም ያላችሁ ነገር ሊኖር ይችላል። እኛ አሁን ለምሳሌ እኛ በምናወራው ሰዓት ላይ አንድ የነገረን ነገር ቢኖር እውነትም ነው እስከማውቀው ድረስ። ምክንያቱም አንድ ባልደረባው ነበር የሚሰራ ባልደረባው ነበር። ከእሱ ጋር በነበረበት ሰዓት ላይ ጥቃት እንደደረሰባቸው አቶ ዝናቡ እንዳመለጡና ካመለጡበት ቦታ ተመልሰው ሲመጡ ያ ሰው ጓደኛቸው ተመቶ በደም ተለብሶ እንደነበር ህይወቱም እንዳለፈ እያንዳንዱ ነገር ማን ነው ያ ሰው ምንድን ነው የሚለው ነገር ብዙ ነገሮችን ለማጣራት ሞክረናል እና እውነታን ያዘለ ነገር ነው። በዚህ በኩል ደግሞ ስትነግረኝ አንተ ለሌሎቹ ደግሞ ሌላ ጊዜ ወይ እንደው እንዳጋጣሚ ሌላ ሽፍታዎች እንደዚህ መተውባቸው ሽፍቶቹን እንደዚህ እንትን ብለዋቸው አሸንፈዋቸው ምናምን ነገር ሊሆን አይችልም። እኔ እስከማውቀው ድረስ ሙሉ ለሙሉ ሰውየው እንዳወራኸኝ ከሆነ ጤነኛ ነገር ነው፣ ምንም እንትን የለም። ግን ደግሞ እንደሰማው ከሆነ ሌሊት ላይ ይጮሃል ምናምን ያልከው ነገር እስካሁን እኔም አልሰማሁኝም። እንደዚህ አይነት ነገሮችን ይሄን ያህል ህመም አለበት የሚባል ነገርም አልሰማሁኝም። እንደው ሌላ ያወሩህ ነገር ይኖራል? እንደው እስቲ በሆነ አጋጣሚ አንተ በምትንከባከባቸው አጋጣሚ? አዎ ይኖራል። አሁን የክፍለ ሀገሩ በእርግጥ እውነት ነው፣ ግን እዛ ላይ የተፈጠሩት ነገሮች ግን አንዳንድ ቦታ ላይ እውነት ይሆናል፣ አንዳንድ ቦታ ላይ ሐሰት ሆኖ ልታገኙት ይችላል። አሁን እኔ ጋ ያለው ሽፍታዎች ተይዤ ነበር ምናምን ነገር የሚል ነው። አንዳንድ ቦታ ላይ ደግሞ ሽፍታዎችን አሸንፈናቸው ሄድን የሚል ነገር ነው። ደግሞ አንዳንዴ ደግሞ ምንድነው የሚለን ስለ አውሮፓ ምናምን በሄድኩኝ ሰዓት እዛ አግብቼ ምናምን ነገር እንደዚህ አይነትም ነገሮች አሉና አውሮፓ እንደዛ እዛ ኖሬ አግብቼ ምናምን ነገር ነበር። ለዛ ብዙ ስራ ሰርቻለሁ። እና ደግሞ እንዳልኩ ፋይሎቹ ላይ እንድንገሳይ ምንም ከሀገር የወጣበት ነገር የለም። የሚናገረው ከዚሁ ከከተማ ወደ ከተማ እዚሁ ኢትዮጵያ ላይ ነው። ከከተማ ወደ ከተማ ምንድነው እንደ ኮንትሮባንድ አይነት ነገር የሚሰራው ትላልቅ መኪኖች ላይ ማለት እንጂ የውጭ ላይ ምናምን ነገር ምንም ያየሁት ነገር የለም። እና አንዳንዴ የሆነ ጊዜ ላይ ነርሷም ስትነግረኝ እንደዚህ ስለ ፔሸንታቸው ምናምን ነገር ስለ ህመማቸው ስትነግረኝ አሁን ላይ የነገሩን ነገር በኋላ ላይ ሊደርሱ ይችላል። አልዛይመር ብዬ ነበር እና በኋላ ላይም አያስታውሱትም። አሁን የተናገሩትን ነገር ላያስታውሱት የሚመጣላቸውን ነገር ነው ሊያወሩልህ የሚችለው በብዛት በቃ የማይረሱትን። አሁን ለምሳሌ ለብዙ ሰዎች ካወሩት በኋላ ያ ነገር አይምሯቸው ላይ ተቀርጾ ስለሚቀር ያንን ነገር ነው ሊደጋግሙት የሚችሉት። አሁን በእርግጥ ብትጠይቃቸው ስለ አውሮፓ ለእናንተም ሊነግሯቸው ይችላል ከጠየቃቸው። ምክንያቱም ለእኔ ነግሮኛል፣ ለሌላ ሰው ግን እስካሁን አልሰሙም እንደዚህ ብሎ እንደነገሯቸው። ለእኔ ግን እንደዛ ብሎ ነግሮኛል። ሌሎችም ሰዎችም በእርግጥ ይናገራሉ፣ ግን እነሱ እስካሁን እኛ ጋር እየተንከባከብናቸው ስላሉ ያው በቃ ተረድተን ነው እንትን የምንለው። አሁን የዚህ ሰውዬ ጉዳይ የሆነብን ያው ጤነኛ ነኝ ብሎ ስለወጣ እና ደግሞ የሚነገረው ነገሮች አሁን ከጋዜጠኛው ጋር የሚነገረው ነገር ምናምን በብዛት እውነት ስላልሆነ ነው። ይህን ነገር ቀርበን ጋዜጠኛውን አናግረን እና የሚቻል ከሆነ ወደ ሆስፒታሉ መልሰን ለመንከባከብ ያሰብነው። በጣም ነው የሚገርመው። በጣም የምትነግረኝ ነገር በጣም እየገረመኝ ነው። ቤተሰቦች እንግዲህ አቶ ዝናቡ ማለት ምን ያህል ብዙ መረጃዎችን ከእሳቸው እንደሰማና የእሳቸውን መረጃ በመንተራስ ደግሞ ምን ያህል እየሄድን እንዳለ ብዙዎቻችን የምታውቁት ነው። ልዑልም በተቻለው መጠን የእሳቸውን መረጃ ከወሰደ በኋላ ወደ ብዙ ቦታዎች ሄዶ ብዙ እንቅስቃሴዎችን እያደረገ ነው ያለው። እዚህ ጋር ደግሞ እያሉኝ ያሉት አቶ ዝናቡ የሚናገራቸውን አንድ ቃልም ቢሆን እንዳታምኗቸው እያሉ ነው ያሉት። ነርስ እስቲ ሕክምና ላይ የራሱ የምትሰጧቸው የተለያዩ ሕክምናዎች አሉ።
እና እስቲ ለአቶ ዝናቡ ከምትሰጡት ሕክምናዎች ውስጥ እስቲ ያሉትን ነገር ምክንያቱም አንድ የማውቀው ነገር ቢኖር አቶ ዝናቡ በአሁኑ ሰዓት ላይ ጤናቸው በጣም አሳሳቢ ሁኔታ ላይ እንዳለ በካንሰር የአራተኛ ደረጃ ላይ እንዳሉ በቅርብ ሟች ነኝ እያሉ እንዳሉ ነው የማውቀው። ከመሞታቸውን በፊት ይህንን ነገሮች እየተናገሩ እንደሆነ ነው የማውቀው። ስለ እርሱ ቀደምም ከመግባታችን በፊት ስላለበት የህክምና ሁኔታ አንዳንድ ነገር አውርተሽኛል ከካንሰሩ ጉዳይን ጋር በተያያዘ ግን እሳቸውን እስቲ እንደምን አይነት ፔሸንት አድርጋችሁ ነበር ትሪት ስታደርጓቸው የነበረው? በዋነኝነት ማለት ነው እሳቸው የአእምሮ ታማሚ ናቸው። በቃ የአእምሮ ታማሚ ናቸው። አሁን እሳቸው እያወሩ ያሉት ነገር አንድም እውነት አይደለም ማለት ጋዜጠኛ ልዑል ጋራ ያለው ነገር ማለት ነው። እሳቸው አሁን ላይ የሚያወሩት ነገር ልክ ነው ብለክ ስትል እስቲ ነው ልክ ነው ስትል ደግሞ ትንሽ ቆይት ብሎ ሌላ ነገር ነው የሚዘበራርቁት። ምንድነው ይሄ ከበሽታው ጋር የተያያዘ ነው። ስለዚህ ጭንቅላታቸው ተመቷል። በቃ ጭንቅላታቸው ስለተመታ እሳቸው ምንድነው የሚያስፈልጋቸው? እንክብካቤ ያስፈልጋቸዋል። ትሪት መደረግ ይፈልጋሉ። ወደ ሆስፒታል መመለስ ግዴታ ነው ያስፈልጋቸዋል። እኔ እሳቸው መንከባከብ ፈልጋለሁኝ። የእሳቸው በሽታ ከባድ ነው በጣም እውነት ለመናገር እንደዚህ እንደቀላል የሚታይ ነገር አይደለም። ገብቶካል? ቶሎ መግባት አለባቸው። በቃ መመለስ አለባቸው የምለው ለዚህ ነው። ግን እኮ በማወራቸው ሰዓት ላይ ልዑልም በሚያወራቸው ሰዓት ላይ ምንም አይነት የጤና ጉድለት ያለባቸው ሰው አይደሉም። ከካንሰር በሽታው ሰውነት ፊዚካሊ እና ውስጣቸው የሚታየው ነገር የካንሰሩ በሽታ ውጪ በስነ ስርዓት ነው የሚጠየቁት የሚመልሱት። ኢቭን ስለ ድሮ ላይፋቸው ሲጠይቁ ስላሳለፉት ነገር ሲናገሩ መንተባተብ ራሱ የለም። ቀጥ ያለ ስትሬት የሆነ መልስ ነበር ሲመልሱ የነበሩት። ልክ ነው። አንዳንዴ ምን አለ መሰለክ የሆነ ሰዓት ላይ ኖርማል ይሆናሉ። ገባክ? ይሄ የበሽታው እንትን ነው። ኖርማል ስም ራሱ አይሳሳቱም። እውነቱን ለመናገር በስም ደረጃ ራሱ ሳይሳሳቱ ነው የሚያወሩት። ያ ልክ ነክ። ቢያንስ እኛ ጋር በነበሩበት ሰዓት ራሱ እኮ ይሄን የምናየው ነገር ነው። ገባክ? ይሄ የበሽታው እንትን ነው። ምን ይሉካል መሰለክ እኔ አውሮፓ ሀገር ሄጄ አውሮፓ እንደዚህ ሆኜ ሚስት አግብቼ እዛ እኮ ሚስቴም አለች እንደዚህ አድርጌ ምናምን ይሉካል ማለት ሲያወሩልክ ማለት ነው። በቃ ሪል እውነት ነው የሚመስለው ማለት ነው። እዛ ቦታ የሚጠሯቸው ቦታዎችን ሲጠቅሱ የሚጠቅሷቸው ቦታዎች ላይ ምናምን ነገር እውነት ነው የሚመስልክ ማለት ነው። ማለት አንድ እንኳን አይሳሳቱም ማለት ነው። ግንስ የእሳቸውን ባክግራውንድ ዞር ብለህ ስታጠና ደግሞ እንኳን አይደለም አውሮፓ ሀገር እና በቃ ከኢትዮጵያ ወጥተው እንደማያውቁ ነው። ክፍለ ሀገር ላይ አዎ ይሰራሉ። እውነት ለመናገር ይሄ ከጓደኛው ጋር ሽፍታ ያዘና ምናምን እውነት ነው። እውነተኛ ታሪክ ነገር ነው እሳቸው ያወሩት። አሁን እሱን ልክ ናቸው፣ ትክክል ነው። እንደዚህ ይሄኛው ልክ ነው። ግን አሁን አውሮፓ ሀገር ሄጄ እንደዚህ ሚስት አግብቼ እንደዚህ ወይኔ ሚስቴ እኮ ተናፈቀችኝ ፈረንጇ ሚስቴ ምናምን ነገር ይሉካል ማለት ነው። እንደዚህ አይነት ነገር ምንም ነገር እንደሌለ ነው። ስለዚህ አንዳንድ ጊዜ ሪል እውነታ ያወራሉ፣ አንዳንዴ ደግሞ ይደበላልቃሉ። እኔ እንድታቅልኝ የምፈልገው አሁን ስለ ልዑል ያወሩት ነገር አንዳችም ነገር እውነት እንዳልሆነ ነው እና አግዘኝ። እርግጠኛ ነሽ? አሁን እዛ ጋር ልዑል የገዛ አባትህ አይደለም ብለው ነው የመጡት እሳቸው የተናገሩት። አንቺ ደግሞ እያልሽ ያለሽ ሰውየው ጤነኛ አይደሉም ነው። አዎ ምሩ እኔ ማስረጃ ስላለኝ ነው እንደዚህ ምልክ ገብቶካል። ማስረጃ አለኝ። እኔ ቅድም ይዘሻቸው የገባሻቸው አንዳንድ ወረቀቶች አሉ ባልደረቦች የሰጠቻቸው ቼክ እንዲያደርጉት እየተደረገ ነው። አሁን አንቺ ሰውየው ጤነኛ በሚሆኑበት ሰዓት ላይ በጤነኛ ነገር ቀጥተኛ ነገር ያወራሉ ብለሽኛል። ከዛ ደግሞ የሆነ ሰዓት ላይ ደግሞ ወሰድ ያደርጋቸውና የሚሆን ነገር ይዘበራርቃሉ ነው ያልሽኝ። እኚህ ሰውዬ ጤነኛ በሆኑበት ሰዓት ላይ እና ትክክለኛ በሆኑበት ሰዓት ላይ ቢሆንስ ለልዑል ያንን መረጃ የሰጡት ምን ያህል እርግጠኛ ነሽ? ሊሆን አይችልም። በቃ እሳቸው ታማሚ ናቸው። በቃ ወረቀቱንም አሁን ሰጥቼ ካለው መቼም ታይዋለህ ቼክ አድርገው። እሳቸው ሙሉ በሙሉ ጤነኛ አይደሉም፣ ተሽሏቸው አይደለም ከሆስፒታል ወጡት። እኔ ለቤተሰቦችም ተናግሬያለሁኝ። ቢያንስ ማስታመም የማይችሉ ከሆነ ለእኛ ስጡን አደራ፣ በቃ እኛ እንንከባከባቸው ብለናቸው ነበር። እንደውም ከሱ ጋር ራሱ እያወራን ነበረ ማለት ነው። ቢያንስ በቃ እኛ እናግዛቸው። እኛ ማገዝ ያለብንን ነገር በጣም ያሳዝኑኛል፣ እውነት ለመናገር ማለት ነው። በጣም ነው የሚያሳዝኑኝ። እናቴንም በእንደዚህ አይነት መንገድ ስለሆነ ያጣኋት የእሳቸው ኬዝ ደግሞ ሞር እኔን የሚነካኛል። ለዛም ነው ለእሳቸው ሪል በቃ ዲቴል ገብቼ እሳቸው ማገዝ የምፈልገው ማለት ነው። ስለዚህ እሳቸው ጤነኛ አይደሉም፣ ታማሚ ናቸው እና አግዘን እሳቸው ያሉበት ቦታ ላይ ውሰደኝና ማለት ልዑልን ላግኘው በአካል ማግኘት እፈልጋለሁኝ እና እሳቸውን አግኝቼ እኔ ወደ ሆስፒታል መመለስ ነው የምፈልገው እና ላግዛቸው እፈልጋለሁኝ። እንግዲህ ቤተሰቦች ሲስተር እያወራች ያለውን ነገር አንድ ባንድ እየሰማን ነው። ከእሳቸው የሚወጡ የአንድም ቃል ቢሆን መታመን የለበትም እያለች ነው ያለችው።
እኛ ደግሞ በግላችን እሳቸውን በምናወራበት ሰዓት ላይ ብዙ ነገሮችን የነገሩ። በዚህ በኩል ደግሞ ስቲል አውሮፓ ውስጥ አግብተው እንደነበረ እዛ ሚስት እንዳለቻቸው ነጯ ሚስት እያሉ እንደሚያወሩ ሆኖ እየተነገረ ነው ያለው። በዚህ በኩል ማን የሚያወራው እውነት ነው ማን የሚያወራው ውሸት ነው የሚለው ነገር እያንዳንዱ ነገር የሚጣራ ነገር ነው። ምክንያቱም ይህ ኬዝ ቀላል የሚባል ኬዝ አይደለም። ብዙዎቻችሁም በውስጥ ኮሜንት ላይ ስታወሩ ነበር። ብዙ ነገሮች እንደሚመጡ እርግጠኛ ነኝ ከዚህ በኋላ። ግን ደግሞ ይህ ሰውዬን እንዴት ይህን ነገር እንደዚህ የማያውቀውን ነገር እውነቱን ለመናገር ሰውየው ልዑልን ራሱ ሲጠሩት በጣም በሚገርማችሁ ሁኔታ መጀመሪያ ላይ በድሮ ስሙ ነበር ሲጠሩት የነበሩት። ድሮ ልዑል ከመባሉ በፊት በነበረው በድሮ ስሙ፣ የድሮ ስሙ ብቻ አይደለም የሚኖርበትን ሰፈሩ ላይ እየጠቀሱ ነበር ሲያወሩ የነበሩት። ሊሆን ይችላል አንተ እንዳልከው አሁን እንደዛ ሊሆን ይችላል። ምክንያቱም ለምን ታውቃለህ? ሰፈራቸው ተመሳሳይ ነው። ምናልባትም አብረው ያው እሳቸው አሁን ላይ ነው በቅርብ ነው እንደነገርኩክ ያው አደጋ የደረሰባቸው እና ከዛ በፊት ያለውን ነገር ነገርኩክ። ከጓደኛው ጋር የነበረው ነው እዛ ጫካ ላይ ሽፍታ ይዟቸው እንዴት አድርጎ እንዳመለጡ ምናምን ነገር እሱ ሪል እውነት ነው እኮ ይሄን ነገር ሁላ ያወራል። ስለዚህ ያ የመርሳት እንደዚህ በድንገት ብልጭ ብሎ የሚታያቸው ነገር አለ። ያን ነገር ስታጣራ ከኋላ በቃ ያለውን ነገር ስታጣራ በድንገት ብልጭ ብሎ የሚታያቸው ነገር አለ እና ሪል የሆነ ነገርም ያወራል። ይሄ የእንትኑ ነው ማለት ድንገት የሚመጣላቸው በድንገት ብልጭ የምትልላቸው ነገር ነው። ስለዚህ ይመስለኛል የልዑልን አባት በቅርበት ያውቁታል እና እንደዚህ ለዛም ይመስለኛል በድሮ ስሙ ሊጠራው የቻለው እንጂ እሱ በቃ ታማሚ ነው፣ በሽተኛ ነው። ማገዝ ነው ያለብን፣ ተባብረን እሱን ማገዝ ነው ያለብን፣ ማዳን ነው ያለብን፣ ተባብረን እንትን ማለት አለብን። በጣም ነው የሚገርመው። እስቲ ወንድሜ አቶ ዝናቡ ከሆስፒታል ከመውጣታቸው በፊት አንተ ነበር ትሪት ስታደርጋቸው የነበረው እና እንደው እስቲ በሚወጡበት ሰዓት ላይ የነበራቸው የጤና ሁኔታ ምን ይመስል ነበር? ያው ጤናቸው ወሰድ መለስ ያደርጋቸዋል። አሁን ጤነኛ ሆነው በኋላ ላይ የሆነ ነገር ያወራዋል ምናምን ታሪኮቹ ቅድም እንዳልኩ የሆነ ታሪክ ምናምን ካወሩ በኋላ የሆነ ሰዓት ላይ ጤነኛ ሆነው ልታገኛቸው ትችላለህ። እንዳልኩም ደግሞ መጥቼ ማታ እንደዛ ልብሻቸው ጠዋት ላይ በራቆታቸው ወይ ሲጮህ ምናምን እንደዛ ነገር የሆነ ነገር ሲያደርጉ አገኛቸዋለሁ። ሲወጡ ደግሞ የነበረበት ሰዓት በቃ እኔ ጤነኛ ነኝ፣ መውጣት የምፈልገው ከቤተሰቦቼ ጋር መኖር ነው የምፈልገው ምናምን። አሁን እንዳልኩ ቤተሰቡ የትኛው እንደሆነ በእርግጥ እኔ አላውቅም። ምክንያቱም አውሮፓ ሚስት አለችኝ እንዳልኩ ነገር ያለው እዚህ ሀገርም አግብተው ነው የሚኖሩት እና ወደ ቤተሰቦቼ መሄድ ነው የምፈልገው። እኔ አሁን ጤነኛ ነኝ፣ እዛ እነሱ ይንከባከቡኛል ነው እና እንደወጣ ድጋሚ ታሞ መጥቷል። ድጋሚ እና እሷ እንዳለችኝ ከሆነ እነዛ ያሉት ድንገት አዙሮት እንትን ብሎ ነው ወድቆ ነው እና ምንም አልሆነም ምናምን ነገር ግን እሷን የሆነ ሲጣራ ነገሩ ተመቷል፣ ጭንቅላቱ ተመቷል እና እነሱ ስጠይቃቸው አይ ምንም የተመታ ነገር የለም ድንገት አዙሮት ወድቆ ነው። እሷ ደግሞ ተመቷል፣ ጭንቅላቱ ተመቷል ያስታውቃል ምናምን ነገር አይ ምንም አዙሮት ብቻ ነው የወደቀው ምናምን ነገር ነው ሲሉ የነበሩት ያመጡት ሰዎች ራሱ። በእርግጥ ስራ ላይ ይመስለኛል ያው ትላልቅ ምንድነው ከባባድ ነገሮች እንዳታነሳ ተብሎ ነበር የወጣው እና እዛ በሚሰራበት ሰዓት ይመስለኛል የወደቀው። ያው የፈርኒቸር ባለሙያ እንደሆነ ነው ማለት ነው እና የሆነ ነገር ስለመተው ይመስለኛል እና ያው የመርሳት ችግር አለባቸው በቃ ሙሉ ለሙሉ አሁን ያደረጉትን ነገር በኋላ ላይ ሊያስታውሱት አይችሉም። ያ ነገር ነው እነሱን እያጠቃቸው ያለው አሁን ላይ በጣም። እንግዲህ ቤተሰቦች እንደሰማነው በጣም የሚያሳዝንና ግራ የሚያጋባ ነገር ነው። ያው እሳቸውን በአንድ በኩል ወንድማችን ልዑል መደረግ ያለበት ነገር እያደረገ ነው። ከእሳቸው ጋር ብዙ ቆይታ እንደሚኖረው እናውቃለን። ብዙ ነገሮችን እያወራቸው ነው ያለው። እንደምናውቀው ደግሞ እያንዳንዱ ነገር ጥንቃቄና ክትትል ይፈልጋል። ያንንም ነገር እያደረግን ነው የምንገኘው። ያንን ነገር በምናደርግበትም ሰዓት ነው እነዚህ ወጣቶች ቢሮ ድረስ መጥተው ልዑልን ካላገኘ ነው ታካሚውን ወደ ሆስፒታል መውሰድ አለብን፣ ሕክምናውን አልጨረሰም እያሉ ነው የሚገኙት። እንግዲህ በእኛ በኩል የምናደርገውን ደግሞ ሁላችንም እንደምናውቀው በተቻለ መጠን ነገሮችን ማጣራት ነው ስራችን የሚሆነው። ስለዚህ እኔ አሁን ከእናንተ የምፈልገው ምንድን ነው እያላችሁኝ እንደሆነ ከሆነ ይህ ሰው የአእምሮ በሽተኛ ነው።
ሆስፒታል ላይ መሆን እንጂ ቤት ላይ መሆን የለበትም ነው እያላችሁ ያላችሁት። ያ ሰው ደግሞ አሁን ላይ በጣም በከፍተኛ ህመም ላይ ስላለ እንደምናውቀው የካንሰሩንም በሽታ ታውቁታላችሁ። እሱ ነገር እየተጫጫነበት ስለሆነ በሞትም ቤቴ ሆኜ ነው ማረፍ የምፈልገው፣ ከቤቴ መውጣት አልፈልግም ነው ያለው። እንግዲህ ቤተሰቦች የምናደርገው ነገር ምንድን ነው? ሰውየውን ከቤት ማውጣት አንችልም። ነገር ግን ነርሷ ከሰውየው ጋር ብዙ ቅርበት አላት። እያንዳንዱን የህክምና ሪከርድ የምከታተለው እኔ ነኝ ብላለች። ስለዚህ የሚሆነው ነርሷ ግዴታ ከሰውየው ጋር መገናኘት አለባት። ምንድነው ሰውየው የሚለው፣ ነርሷ ምንድነው የምትለው የሚለው ነገር እያንዳንዱን ሁለቱን ቁጭ አድርጋ ማውራት ያለብን ይመስለኛል በእርግጠኝነት። ይህንን ለምን ነገር ለማድረግ ፈቃደኛ ነሽ አንቺ? ከሰውየው ጋር ከታካሚው ጋር ቁጭ ብሎ ለማውራት? አዎ በጣም ደስታ የምፈልገውም እሱን እኮ ነው። በቃ እኔ ላገኘው ስለምፈልግ ነው፣ እሱን ማገዝ ስለምፈልግ ነው። በቃ ስለዚህ ነገር ያለው ቅድም እኔ በቃ እናቴን ያጣሁት በካንሰር ነው ብዬ ካለው ቅድም እና እናቴን አጣኋት አይደል? ላይ ቢያንስ እሱን ማገዝ እፈልጋለሁኝ፣ እሱን መርዳት እፈልጋለሁኝ። ስለዚህ አግኝቼው ቢያንስ ወደ ሆስፒታል መልሼው ላግዘው እፈልጋለሁ፣ በሙያዬ ማለት ነው። ባለኝ እንትን ላግዘው እፈልጋለሁኝ እና ማግኘት እፈልጋለሁ። በጣም ጥሩ። እንግዲህ ቤተሰቦቻችን እንግዲህ ያው ብዙ ማጣራት ያለብን ነገር አለ። እያንዳንዱ መረጃ እኛ ጋር ሲመጣ አንድ በአንድ ፈልፍለን ነው የምናጣላው፣ አንድ በአንድ ፍርፍረን ነው የምናጣራው። ካጣራንም በኋላ ለእናንተ የምናቀርብ ይሆናል። ከዚህ በኋላ ደግሞ ብዙ ክትትሎችን እየሰራን ያለ ነው። የእውነት አሁን በአሁን ሰዓት ላይ በአሁን ጊዜ ልዑል ያለበትን ጭንቀት መረዳት ማለት በጣም ከባድ ነገር ነው። የእውነት ለመናገር እኛ አቅራቢያው ስለምንኖር ሁሌም ቢሆን ጠዋትም ሊሆን ይችላል፣ ማታም ሊሆን ይችላል፣ ቢዚ በምንሆንበት ሰዓት ደግሞ በቀናቶች ልዩነት ከልዑል ጋር ተቀምጠን ብዙ ነገሮች እናወራለን እና በአሁኑ ሰዓት ላይ ልዑል ያለበት ሁኔታ እውነቱን ለመናገር በጣም ከባድ ነው። በጣም ስትረስድ ሆኗል ልጁ። በጣም የድብርት አይነት መንፈስ ይታይበታል። በጣም ተጨንቋል፣ ግራ ገብቶታል። ማን የሚያወራውን መስማት እንዳለበትና ማን የሚያወራው እውነት እንደሆነ ማንን እንደሚያምን ጭንቅ ነው ያለው። ከእናቱ ጋር ያለውን ነገር አይተናል። እናት ምን ያህል ስትሆን እንደነበር አይተናል። ነገሮችን በጣም እያከረረው ያለው ነገር ደግሞ ይሄ ነው። ይሄ በሚሆንበት ሰዓት ላይ ደግሞ ጠላቶቻችን ቅርብ ናቸው፣ እናውቃቸዋለን። በድብቅ የራሳቸው ሚሽን እየሰሩ ነው የሚገኙት የኛ ጠላቶች። አዎ ሁላችንም ትኩረታችንን የሆነ ነገር ላይ በምናደርግበት ሰዓት ላይ የሆነ ሰው ደግሞ የሆነ ጥቃት ለማድረስ ነው እኛ ጋር የሚመጣው። እያንዳንዱ ነገር ደግሞ አንድ በአንድ አጣርተን ነገሮችን ወደ መፍትሄ መውሰድ ደግሞ የእኛ ድርሻ ነው። እንግዲህ ቤተሰቦች ከዚህ በኋላ ቀጥታ ወደ የሚቀጥለው ስራችን ይሆናል ማለት ነው። እያንዳንዱ እውነቶች መውጣት አለባቸው። የተደበቁ ሚስጥሮች መውጣት አለባቸው። የእውነት ልዑል ላይ የተፈጠረው ምንድን ነው? እውነት ነው ወይስ ሐሰት ነው ወይስ ሆን ተብሎ እሱ ላይ የተደረገ ነገር የሚለውን እያንዳንዱን ነገር የምናጣራ ይሆናል። አብሬያችሁ ያለሁት እኔ ኤርሚያስ ነኝ። የምንገኘው ነበልባል ቲዩብ ላይ ነው። ፕሊስ የእያንዳንዳችሁ ሰብስክራይብ፣ የእያንዳንዳችሁ ላይክ ያስፈልገኛል። ከዛ በላይ ደግሞ የእያንዳንዳችሁ ኮሜንት ያስፈልገኛል። ኮሜንታችሁ በጣም ትልቅ መፍትሄ ነውና ብዙ ጊዜ ነው የምናገረው። የእናንተ ኮሜንት ነው ለእኛ መረጃ የሚሆነው። በብዙ ሰዎች እያዩት ነው ቪዲዮችን። የነዛ ሁሉ ኮሜንት እኛ ጋር ደረሰ ማለት ደግሞ ምን ያህል ነገሮችን መቀየር እንደምንችል መረዳት እንችላለን። በቀጣይ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። በያላችሁበት ሰላም፣ ጤና፣ ፍቅርን ይስጥልኝ። መልካም ቆይታ